እስኪ አስቡት፣ የምትኖሩት ብቻችሁን ነው። በየቀኑ ከስራ ወደ ቤት ስትመለሱ የምታዩት ያው የለመዳችሁትን አሰልቺና ጸጥታ የሰፈነበትን ክፍላችሁን ነው። ነገር ግን ሳታውቁት አንድ እኩይ ዓላማ ያለው ሰው እናንተ ከተኛችሁ በኋላ ወደ ክፍላችሁ እየገባ ከዛም ማለዳ ከመንቃታችሁ በፊት ተነስቶ እንደሚወጣ ሳታውቁ ለረጅም ዓመታት ብታሳልፉስ? ይሄን ያወቃችሁለት ምን ይሰማችኋል? የዛሬው ታሪካችን በከተማው ዳርቻ ለብቻዋ ስለምትኖረው ኪዮንግ ሚን ስለምትባል ወጣት ሴት የሚተርክ ሲሆን በሩን በቆለፍኩት ቁጥር ሰላም ነኝ ብላ የምታስብ እውነተኛው አደጋ ግን ከበሯ ጀርባ ሳይሆን በቤቷ ውስጥ ተደብቆ የሚጠብቃት እንደሆነ ስለማታውቅ ልጅ ነው። ታሪኩ የሚጀምረው አንድ ምሽት ላይ ሱንጌ የተባለችን በዚሁ የመኖሪያ አፓርትመንት ላይ የምትኖርን ሴት እያስተዋወቀን ነው። እሷም እንደ ልማዷ ከስራ ወደ ቤቷ ለብቻዋ እንደተመለሰች በከተማው ዳርቻ ወደሚገኘው መኖሪያዋ አምርታ ቤቷ ስትደርስ መብራት ሄዶ ነበርና የጠበቃት ስልኳን አብርታ በክፍሏ ውስጥ ትንቀሳቀስ ጀመረች። ሆኖም በዛ ጸጥታ ውስጥ ያልተለመደ የሌላ ሰው ድምጽ በመስማቷ በዝግታ ክፍሎቿን ፍተሻ ገባች። ከቆይታ በኋላ ግን ማንም እንደሌለ ወስና ስትረጋጋ ያላስተዋለችው አንድ ሰው ከኋላዋ መጥቶ ያጠቃታል። ከጥቂት ቀናት በኋላ ታሪካችን በዚሁ ህንፃ ውስጥ ግን ሌላ አፓርትመንት ውስጥ ወደምትኖረው ኪዮንግ ሚን ወደምትባል ወጣት ያመጣናል። ከሷ አጠገብ አንድ ሰው ተኝቶ እናያለን። ሰውየው ከጥቂት ቆይታ በኋላ አላርሙ ሲጮህበት ነቅቶ ቁርሱንም በልቶ ማንም ሳያየው በዝምታ ተነስቶ ወጣ። የሚገርመው ግን እነዚህ ሁለቱም ሰዎች ጥንዶች ወይም ፍቅረኛሞች አለመሆናቸው ነው። ማን እንደሆነ ወይም ከየት እንደመጣ የሚታወቅ ነገር ባይኖርም ሰውየው ማንም ሳያየው ወደ ቤቱ መግባትና መውጣቱን ተክኖበታል። ከሁለት ሰዓታት በኋላ ሌላ አላርም ሲጮህ ኪዮንግ ሚን በመጨረሻ ትነቃለች። እንቅልፉም ሆነ ራሱን ማዞሩ ገና አልለቀቃትም። ዛሬ ብቻ ሳይሆን ላለፉት ጥቂት ቀናት በየማለዳው እንዲህ አይነት ስሜት የተሰማት መሆኑን አስተውላለች። ሆኖም ወደ ስራዋ የሚወስዳት አውቶቡስ እንዳያመልጣት በፍጥነት ተዘጋጅታ ወጣች። በዚህ መሃል ግን ከቤቷ ስትወጣ በበሩ መቆለፊያ ቁልፍ ላይ የሆነ ሰው ሆን ብሎ የተጫናቸው የሚመስሉ የጣት አሻራዎች ስትመለከት የማታውቀው ሰው እንዳይገባ በማሰብ አሻራውን አጥፍታ የይለፍ ቃሉን ትቀይረዋለች። ኪዮንግ ሚን የተባለችው እቺ ሴት በኮሪያ በሚገኝ አንድ ታዋቂ ባንክ ውስጥ ሰራተኛ ናት። የዕለት ተዕለት ህይወቷ ተመሳሳይና ተደጋጋሚ በመሆኑ ስራዋን እንደጨረሰች ባቡር ሳያመልጣት ተሳፍራ በቀጥታ ወደ ቤቷ ነው የምትሄደው። ሚን ለብቻዋ የምትኖርና ለወደፊት ህይወቷ ገንዘብ ለመቆጠብ የምትጥር ጥንቁቅ ሴት በመሆኗ የመኖሪያ ቤቷ ኪራይ ርካሽና ከከተማው ወጣ ብሎ የሚገኝ እንዲሆን በመምረጧ ነበረ በዚህ አነስ ያለች ቤት ውስጥ ለመኖር ያሰበችው። ወደ መኖሪያ ህንጻው መግቢያ ስትደርስ አንዱ የጥበቃ ሰራተኛ በስሟ የመጣላትን ዕቃ ሰጣት። ሚን ዕቃው ማን እንደላከውና በውስጡ ምን ሊኖር እንደሚችል ግራ ቢገባትም አመስግና ተቀብላ ወደ ላይኛው ፎቅ አመራች። በበሯ ላይ ከተቀመጠው ማስታወሻ እንደተረዳችውም እናቷ ቀደም ብላ መታ የነበረ ቢሆንም የበሩን የይለፍ ቃል ስለቀየረችው መግባት አልቻለችም ነበረ። ስለዚህ ሚን ይህንን እንደተረዳች ወዲያውኑ ደውላ አታት በመሄዷ ይቅርታን ትጠይቃትና ደህንነቷን ታረጋግጣለች። ከጥቂት ደቂቃዎች በኋላ ሚን እረፍት ለማድረግ ትዘጋጅና በዚያ ሌሊት በሩን በጥንቃቄ ስትፈትሽ የሆነ ሰው ሊከፍተው እየሞከረ መሆኑን ደረሰችበት። ታዲያ ሚን በድንጋጤ ተወጣ ወደ ውጭ ብትመለከትም ማንም አልነበረምና ፍርሃቱ ስላየለባት ዝም ከማለት ይልቅ ፖሊስ ትጠራለች። ፖሊሶቹ ደርሰው ፍተሻ ካደረጉ በኋላ በበሯ ፊት ለፊት የወደቀ ሲጋራ ከማግኘት ውጪ ከዚያ ባለፈ ሊያደርጉላት የሚችሉት ብዙም ነገር አልነበረም። ስለዚህም ክፍሉን ፈትሸው ደህንነቱ መጠበቁን አረጋግጠው ምንም የሚያሰጋ ነገር እንደሌለ ሪፖርት ጽፈው ይመለሳሉ። ሚን ግን አሁንም ድንጋጤው ባይለቃትም በጠዋት ተነስታ ወደ ስራ መሄድ ስለነበረባት ተመልሳ ለመተኛት ወሰነች። ሆኖም ልክ ከባድ እንቅልፍ እንደጣላት አንድ ሰው በድንገት ወደ ክፍሏ ሾልኮ በመግባት ወደ እርሷ ተጠጋ። ማለዳ ላይ ሚን አሁንም ያው የራስ ማዞርና የድካም ስሜት የተሰማት ነቃች። ያም ሆኖ ግን የግድ ተዘጋጅታ ወደ ስራ መሄድ ነበረባትና ከቤቷ ወጥታ በመኖሪያው ህንጻ መግቢያ ላይ ኪም የተባለውንና ትላንት ያገኘችውን ያንኑ የጥበቃ ሰራተኛን ሰላምታ ሰጥታ ወደ ስራዋ አመራች። የምሳ እረፍት ላይ ያለች ሌሎች የተሻሉና ደህንነታቸው የተጠበቁ የሚከራዩ ቤቶችን ለመመልከት ጊዜ ወሰደች። ከአሁኑ ቤት የመውጣት ሐሳብ ቢኖራትም የአዲሱን ቤት የኪራይ ዋጋ እጅግ ውድ መሆኑ ስታይ ግን ወዲያውኑ ሐሳቧን ሰረዘችው። ብዙም ሳይቆይ ቢሮ ውስጥ የቅርብ ጓደኛዋ የሆነችው ሂዮን አገኘቻት። ሚን ሰሞኑን እረፍት እየነሳት ስላሉት ስለሚሰሟት እንግዳ ድምጾች፣ ሁሌም ሰው የሚከታተላት የሚመስላት ስሜትና በሌሊት ስለሚፈጠሩት አስቸጋሪ ሁኔታዎች ሁሉ ታጫውታት ጀመረች። ከጥቂት ደቂቃዎች በኋላ ወደ ስራዋ እንደተመለሰች እንደ ልማዷ በፈገግታ ደንበኞቿን የማስተናገድ ተግባሯን ቀጠለች። በዚህ መሃል ከደንበኞቿ መካከል ሻንግሆ የተባለ ሰው ለዘመዱ ገንዘብ ለመላክ ወደ እርሷ ቀረበ። ሆ በዚያች ቅጽበት የሚን ደግነት፣ ቅንነትና ፈገግታን ሲመለከት ፍጹም በተሳሳተ መንገድ ተደርቶ እሷ ስራውን እየሰራች ቢሆንም እሱ ግን ለሱ ስሜት እንዳላት አድርጎ ማሰብ ጀመረ። ስለዚህም አብረው እንዲወጡ ግብዣ ያቀርብላታል።
ነገር ግን ጥያቄውን ያልተቀበለችው ሚን ያቀረበላትን ግብዣ በትህትና ውድቅ ስታደርግበት የሰውየው ጠባይ በአንድ ጊዜ ተቀይሮ ስሜቱን እንደተጫወተችበት ሁሉ ይከሳት ጀመረ። ሁኔታው በፍጥነት ወደ ረብሻ ለመቀየር ጊዜ አልወሰደበትምና ውጥረቱ ሲበረታ በመጨረሻም ጥበቃዎቹ መጥተው በኃይል እንዲወጣ ያደርጉታል። ቀኑ ለሚን እጅግ አድካሚ ነበርና አቅሟ ተሟጦ ተበሳጭታም እንደ ልማዷ ወደ መኖሪያ ቤቷ ተመለሰች። በዚያኑ ምሽት ወደ አልጋዋ ከመሄዷ በፊት ማንም ሰብሮ ለመግባት አለመሞከሩን ለማረጋገጥ በሯን በድጋሚ ፈተሸችው። ሆኖም በከባድ እንቅልፍ ውስጥ እያለች በሚያስደነግጥ ሁኔታ አንድ ሰው በድንገት ካልጋዋ ስር ብቅ ይልና አፏን በሆነ ፈሳሽ በራሰ ጨርቅ ያፍናታል። ሚን ቀድሞውኑ በከባድ እንቅልፍ ውስጥ ስለነበረች ምን እየተካሄደ እንዳለ እንኳን አላወቀችም ነበረ። ከዚያ በኋላ ሰውየው የለመደውን ድርጊት ካከናወነ በኋላ አጠገቧ ተኝቶ ሌሊቱን ሙሉ አቅፏት አደረ። በእርሷ ላይ ምን አይነት መድኃኒት እንደሚጠቀም ባይታወቅም መድኃኒቱ ግን ክፉኛ አዝሏትና አቅሟም ተሟጦ እንዲቀር አድርጓት ነበረ። ኪዮንግ ሚን ከቀን ወደ ቀን ጉልበቷና የመስራት ፍላጎቷ እየጠፋ መጣ። ምክንያቱን ባትረዳውም በራሷ ላይ የብስጭት ስሜት ቀስ በቀስ ይወራት ነበረ። ከዕለታት ባንዱ ቀን ከመደበኛው የሥራ ሰዓት በላይ ስትሰራ ቆይታ በጣም ዘግይታ ስለነበረ ወደ ቤት የተመለሰችው አውቶቡሱ ያመልጣታል። ስለዚህም ቀድሞውኑ ደክሟትና ተበሳጭታም ስለነበረ በተቻላት ፍጥነት ወደ ቤት ለመድረስ የተመኘች ለብቻዋ ጉዞዋን ቀጠለች። በዚህ መሃል ይህንን ቅጽበት ሲጠብቅ የነበረ ይመስል ባንክ ቤት ውስጥ ግርግር ፈጣሪው ሻንግሆ ካለበት ብቅ አለ። አሁንም ቢሆን ጥያቄው ያው ነበረና በጉልበት አብራው እንድትሄድ ሊያደርግ ቢሞክርም ሚን ግን እጅ ሳትሰጥ በጽኑ ትቃወመው ነበረ። እንደ ድል ሆኖ ሊ የተባለው ስራ አስኪያጇ በዚያ በኩል እያለፈ ነበርና በፍጥነት ደርሶ ሆን እንዳባረረው ሰዓቱን በጣም መሽቶ ስለነበር ሚንን በሰላም ወደ ቤቷ ሊያደርሳት ይወስናል። ኪዮንግ ሚን መኖሪያ ህንጻዋ ጋር ስትደርስ መላው አካባቢ ልክ የኃይል መቆራረጥ ያጋጠመው ይመስል ጭልም ብሎ ነበር የጠበቃት። ታዲያ ወደ ክፍሏ ገብታ እንደተረጋጋች ከጥቂት ቆይታ በኋላ ባልተለመደ ሁኔታ በሯ ተንኳኳ። ሚን በዚያ ሰዓት ማን ፈልጓት እንደሆነ ለማወቅ በጥንቃቄ ስትመለከት መኪና ውስጥ በስህተት የረሳችውን ቦርሳ ሊመልስላት የመጣው ስራ አስኪያጇ ሊ ነበረ። ኪዮንግ ሚን እንድትረጋጋችም አመስግና ወደ ውስጥ እንዲገባ ፈቀደችለት። አለቃዋ ሊም መጨለሙን ተመልክቶ መብራቱን ሊያስተካክልላት ሲሞክር አንድ ነገር በአእምሯ ውስጥ መመላለስ ጀመረ። የክፍሏን ቁጥር መቼም ቢሆን ለአለቃዋ ነግረው አታውቅምና የት እንደምኖር በትክክል እንዴት ሊያውቅ ቻለ የሚለው ሐሳብ ሰላም ነሳት። ስለዚህ ምንም ጊዜ ሳታባክን ወደ ውጭ ትወጣና ስራ አስኪያጇ ላይ የክፍሏን በር ትዘጋበታለች። እንደሷ ግምት ከሆነ ላለፉት ቀናት የተከታተለ ሲያውካት የነበረው እሱ እንደሆነ ሙሉ በሙሉ አምናለችና በፍጥነት ለፖሊስ ደውላ ጠራች። ፖሊሶቹም ጥሪዋን ሰምተው ደርሰው በሩ ሲከፈት ግን ሁሉም ሰው በድንጋጤ ተዋጠ። ስራ አስኪያጁ ሊ ሕይወቱ አልፎ ነበር የተገኘው። ይህ ክስተት ሁሉንም ሰው ከማስደንገጥም በዘለለ ሚን ራሷ በነፍስ ግድያ እንድትጠረጠር ያስደረጋት ነበረ። ጉዳዩን የያዘው መርማሪ ቹል ግን ለረጅም ሰዓታት ምርመራ ካደረገ በኋላ ከቀናት በፊት ስለደረሰባት አጠራጣሪ ነገር አስቀድማ ለፖሊስ አመልክታ ስለነበረ ከክሱ ነፃ ያደርጋታል። ያም ሆኖ ግን የደረሰባት መከራ ቀላል አልነበረም። በስነ ልቦናም ሆነ በአካል ከመጎዳቷ ባለፈ ባንኩ ከሰራተኛው ጋር በተያያዘ ስሙ ከወንጀል ጋር እንዲነሳ ስላልፈለገ ሚን ስራዋን ታጣለች። ወደ ቤቷ እንደተመለሰችም ያለቃዋን ገዳይ ለመለየት ትችል ዘንድ በመኖሪያ ህንጻው መግቢያ ላይ ያለውን የጥበቃ ሰራተኛው ኪምን የደህንነት ካሜራዎቹ እንዲያሳያት ጠየቀችው። ነገር ግን በሚያሳዝን ሁኔታ የካሜራዎቹ እይታ ውስን በመሆኑ እርሷን ሲከታተላት የነበረውን ሆነ አለቃዋ ሊን የገደለው ሰው ለመለየት የሚያስችል ምንም አይነት ፍንጭ ሊገኝ አልቻለም። በዚህ ተስፋ ቆርጣ ወደ ክፍሏ እንዳመራችና ክፍሎቿን በማጽዳት ላይ ሳለች ሚን መሬት ላይ የወደቀ ግን የሷ ያልሆነ አንድ ቁልፍ አገኘች። በጉጉት ተሞልታ ቁልፉ የማን እንደሆነ ለማወቅ በህንጻው ውስጥ ባሉ የተለያዩ በሮች ላይ መሞከር እንደጀመረች በመጨረሻም ቁልፉ በላይኛው ፎቅ ላይ የሚገኝን አንድ ክፍል ከፈተላት። የክፍሉ ባለቤት በታሪካችን መግቢያ ላይ ቤቷ ውስጥ ሰብሮ በገባ ሰው ጥቃት የደረሰባት ሱንጌ የምትባለው ሴት ስትሆን ቤቷን ላየው ለረጅም ጊዜ ሰው ያልኖረበትና የተተወ ይመስላል። ሚን ክፍሉን ከፍታ እንደገባች የማን መኖሪያ እንደሆነ አታውቅምና የተካሄደ ያለውን ነገር ለመረዳት የሚያስችል ፍንጭ ፍለጋ መፈተሽ ጀመረች። በማግስቱ ሚን ከጓደኛዋ ሂዮ ጋር ተገናኝታ በክፍል ውስጥ ያገኘቻቸውን ሁሉ አጫወተቻት። ካገኘቻቸው ነገሮች መካከል በሱንጌ የባንክ ሂሳብ በኩል የተደረጉ አጠራጣሪ የገንዘብ ዝውውሮችን የሚያሳይ ሰነድ ይገኝበታል። የሆነ ሰው ያለሷ ፈቃድ ሂሳቡን ሲጠቀምበት እንደነበር ያሳይ ነበርና ኪዮንግ ሚን ይህ ሰው እሷን ሲከታተላት የነበረው ምናልባትም ለስራ አስኪያጇ ሊ ሞት ተጠያቂ የሆነው ግለሰብ እንደሆነ ማመን ጀመረች። እውነቱን ለማወቅ በመቁረጥም ሁለቱም ጓደኛሞች ያ ያልታወቀው ሰው የሱንጌን የባንክ ሂሳብ ሲጠቀምበት ወደ ነበረውና በከተማው ዳርቻ ወደሚገኘው ትንሽ የገበያ መደብር አመሩ። እዛም እንደደረሱ ሰውየውን ለመለየት ተስፋ በማድረግ ሲጠባበቁ ቆይተው ብዙም ሳይቆይ
ያ ሰው በመጨረሻ ብቅ አለ። ኪዮንግሚን እና ሂዮ ርቀታቸውን ጠብቀው በጥንቃቄ ሲከታተሉት እንደቆዩ መገናኛ መንገድ ላይ ሲደርሱ ስላጡት ተከፋፍለው ለመፈለግ ወሰኑ። ታዲያ ኪዮንግሚን በአንዱ መንገድ መጨረሻ ላይ ጥርጣሬ የጫረባት አንድ ቤት ስላገኘች የገዛ ቤቷን መቆለፊያ የምትከፍትበትን የይለፍ ቃል ስትሞክረው በሚያስደነግጥ ሁኔታ ቤቱ በሩን ወለል አድርጎ ከፈተላት። እዚህ ላይ ጥርጣሬዋ ወደ እርግጠኝነት ስለተቀየረ በዝግታ ወደ ውስጥ ገብታ አካባቢውን መቃኘት ጀመረች። እንደፈራችውም ባይኗ ያየችው ነገር እጅግ እስኪዘገንናት ድረስ አንዲት ሴት አልጋ ላይ ታስራ ተመለከተች። ሚን ደንግጣ እርዳታ ለመጥራት ስትሞክር ግን የሰው ኮቴ በመስማቷ በፍጥነት አልጋው ስር ገብታ ተሸሸገች። ከቆይታ በኋላ ያ ሚስጥራዊ ሰው ወደ ክፍሉ ልክ እንደገባ አስሯት የነበረችው ሴት ሱንግሄ መሆኗን እንረዳለን። ሰውየውን በመቀጠል የሆነ ነገር በመርፌ ሲሰጣት ሰውነቷን መንቀጥቀጥ ሲጀምር ሚን ትንፋሿን ዋጥ አድርጋ እሱ እስኪወጣ ከመጠበቅ ውጪ ምንም አማራጭ አልነበራትም። ከቆይታ በኋላ ምቹ ሁኔታ ስላገኘች በዝምታ መደበቂያ ቦታዋን ትቀይርና ሰውየው በሱንግሄ ላይ ያንን አሰቃቂ ድርጊት እየፈጸመ ባለበት ወቅት ቀስ በቀስ መውጫ መንገድ መፈለግ ጀመረች። ሚን አጋጣሚውን አግኝታ ለመሮጥ ብትሞክርም ሰውየው ስላያት ከኋላዋ ማሳደዱን ተያያዘው። እርዳታን ለማግኘት እየጮኸች ስትሮጥ ከቆየች በኋላ የተወሰነ መደበቂያ ታገኝና ሰውየውን ለማለፍ ሞከረች። እሱ ግን በቀላሉ ስላገኛት ሊያጠቃት ሲል ሂዮ በድንገት በጋሪ ገጭታ መሬት ላይ ትዘርረዋለች። ሆኖም ወዲያውኑ ተነስቶ ኪዮንግሚንን ዳግም ሊጎዳት ሲሞክር እንደድል ሆኖ ፖሊሶች በሰዓቱ ደርሰው ነበርና ሰውየው አምልጦ ተሰወረ። ምርመራውን የሚመራው ቹል በኋላ ላይ ኪዮንግሚንና ሂዮን ስለተፈጠረው ነገር ማብራሪያ እንዲሰጡ ያስጠራቸዋል። እነርሱም ያዩትን ሁሉ ካስረዱ በኋላ ፖሊሶች በአካባቢው አሰሳቸውን ያደርጉና ብዙም ሳይርቁ አንድ አስክሬን ያገኛሉ። የሚገርመው ደግሞ በአስክሬኑ እጅ ላይ የሺያንግሆ የንግድ ካርድ መገኘቱ ነበረ። ከዚያም በላይ የደህንነት ካሜራው በድርጊቱ ወቅት በአካባቢው እንደነበረ ስለሚያሳየው ያጨካኝ ገዳይ እርሱ ሊሆን እንደሚችል ጠርጥረዋልና ሺያንግሆ ቃሉን እንዲሰጥ በማሰብ በፍጥነት ለምርመራ ይዘውት መጡ። እሱ ግን ሁሉንም ነገር እየካደ በማንኛውም ድርጊት ውስጥ ተሳትፎ እንዳለው ለማመን ፈቃደኛ አልሆነም። ከዚህም የተነሳ መርማሪ ቹል በሌላ ክፍል ውስጥ ይጠባበቁ የነበሩትን ኪዮንግሚንና ሂዮን አግኝቶ እያዘነ ማስረጃው ጠንካራ ባለመሆኑ ሺያንግሆን በቁጥጥር ስር ማዋል እንደማይችሉ ይገልጽላቸዋል። ስለዚህም በተፈጠረው ነገር ሁሉ ተስፋ የቆረጠችው ኪዮንግሚን በመጨረሻ መኖሪያ ቤቷን ለመልቀቅ የቤት ዕቃዋን የሚያጓጉዝ ድርጅት ቀጥራ ስራዋን እንደጨረሰች ቁልፏን ለመመለስ ወደ መግቢያው ትሄድና ኪምን ታገኘዋለች። እርሱም ቢሆን መልካም ዕድል ከመመኘት ውጪ ሌላ ሊያደርግላት የሚችለው ነገር አልነበረም። በማግስቱ ሺያንግሆ በማስረጃ እጥረት ምክንያት ሲፈታ ብዙም ሳይቆይ ወደ መኖሪያ ህንጻው መግቢያ በማምራት የኪዮንግሚንን አዲስ አድራሻ እንዲሰጠው አጎቷ ነኝ በማለት ኪምን ይጠይቀዋል። መጀመሪያ ላይ ኪም ምንም ነገር ለመናገር ፈቃደኛ ባይሆንም ሺያንግሆ አጎቷ እንደሆነ በመግለጽ ሲዋሸው በመጨረሻ ተታሎ መረጃውን ሊሰጠው ይገደዳል። ኪዮንግሚን ወደ አዲሱ ቤቷ ገብታ እቃዎቿን ማስተካከል ስትጀምር ገና በሚገባ ስላልተደራጀች ክፍሎቹ በካርቶኖች ተሞልቶ ነበረ። እቃዎቿን አስቀምጣ እንደጨረሰች ግን ከማይታወቅ ሰው የተላከ ጥቅል ይደርሳትና በውስጡ አንድ ስልክ ታገኛለች። ብዙም ሳይቆይ መልእክት መጣላት። መልእክቱ ኪዮንግሚን ተኝታ ሳለ በድብቅ የተነሱ በርካታ ፎቶዎችን የያዘ ነበረ። ወዲያውኑ ጓደኛዋ ሂዮ ትደውልላታለች። ኪዮንግሚን ስልኩን ስታነሳው ግን በሂዮ ክፍል ውስጥ አንድ እንግዳ ሰው ተደብቆ በማየቷ ለጓደኛዋ ደህንነት ሰግታ አንዲት ሰከንድ እንኳን ሳታባክን ወደ ቤቷ በፍጥነት አመራች። እንደደረሰችም ጓደኛዋን የተጣራች የተቆለፈውን በር እንድትከፍትላት ብትታገልም ከውስጥ ምንም አይነት ምላሽ የሚሰጣት ሰው ልታገኝ አልቻለችም። ያኔ ሺያንግሆ ከነበረበት ብቅ በማለት ኪዮንግሚን ላይ ጥቃት ሰነዘረ። እንደድል ሆኖ ግን መርማሪ ቹልና ረዳቱ በዚያው ቅጽበት ደርሰው ስለነበር ሚንን ሲታደጓት ጓደኛዋ በዚያ ሁኔታ ውስጥ ሆና ስትመለከት ሚን ለተፈጠረው ነገር ሁሉ ራሷን በመውቀሷ በፍጥነት ወደ ውስጥ በመግባት ሂዮን ይዛ ወደ ሆስፒታል ታቀናለች። ይህ በእንዲህ እንዳለ በሌላ በኩል ምን እንደሚፈልግ ባይታወቅም ግን ቅን ሐሳብ እንደሌለው የሚያስታውቅ አንድ ሰው በሚስጥር ወደ ኪዮንግ አዲስ ቤት ሰርጎ እየገባ ነበረ። መርማሪ ቹል ሺያንግሆን ባልታሰበ ሁኔታ በቁጥጥር ስር ለማዋል በማሰብ ኪዮንግሚን ራቅ ብሎ ይከታተላት የነበረ ቢሆንም ነገሮች ግን እንደታቀዱለት አልሄዱለትምና ዘግይቶ በመድረሱ ኪዮንግሚንም ለአደጋ በማጋለጡ ይቅርታ ይጠይቃታል። ሚን ራሷን ወደ ሳተችው ሂዮ ዘንድ ስትሄድ እንደድል ሆኖ ሁኔታዋ ያን ያህል አስጊ እንዳልነበርና ሐኪሞችን በፍጥነት ሊደርሱላት እንደቻሉ ተመልክታ ትረጋጋ ጀመረች። ብዙም ሳይቆይ መርማሪ ቹልም ደህንነታቸው ለመጠየቅ ይመጣና ከመሄዱ በፊት ለኪዮንግሚን አንድ ስጦታ ሰጥቷት ይሄዳል። ሁሉም ነገር ሰከን ሲል ኪዮንግሚን ወደ ቤቷ ትመለስና ስጦታውን ስትከፍተው በውስጡ የድብቅ ካሜራ ያለበት አሻንጉሊት ነበር የተመለከተችው። በማንኛውም ሰዓት ክፍሏን ለመከታተልና ደህንነቷ እንዲጠበቅ በማሰብ ነበረ መርማሪው የሰጣት። እሷም ካሜራውን አሻንጉሊት ውስጥ ገጥማ ልክ እንደጨረሰች በአቅራቢያዋ ወደሚገኝ የገበያ መደብር ጎራ ትላለች።
ሆኖም ባልጠበቀችው ሁኔታ ያ የለቀቀችው ቤት ጠባቂን እዛ ታገኘዋለች። ከዚህ አካባቢ በጣም ርቆ በሚገኘው የድሮ መኖሪያዋ የጥበቃ ሰራተኛ የነበረ በመሆኑ እሱን እዚህ ማግኘቷ ግራ ያጋባት ጀመረ። ያካሄዱ ሁኔታ የሆነ ወደ እሷ ለመቅረብ የሚሞክር እንግዳ ጠባይ ይታይበት ነበርና እዚያ መገኘቱ ሰላሟን ስለነሳው ብዙም ሳታመነታ አካባቢውን ለቃ ትሄዳለች። ወደ ቤቷ እንደገባች መርማሪ ቹል ደውሎ ሲከታተላት የነበረው ሻንጎ በሆነ ሰው ስለተገደለ የትም እንዳትንቀሳቀስ አስጠነቀቃት። ይህን የሰማችው ኪዮንግ ሚንም ጭንቀቷ ከወትሮ ሲበረታባት ወዲያውኑ ቀደም ብላ የገጠመችውን የድብቅ ካሜራ መፈተሽ ስትጀምር ያ ኪም የተባለው ጥበቃ ቀድሞውኑ ክፍሏ ውስጥ ገብቶ አልጋዋ ስር ተደብቋል። ኪምም እንደተነቃበት ሲረዳ ሚን ምንም አይነት ምላሽ ከመስጠቷ በፊት ከተደበቀበት ብቅ ብሎ ያጠቃትና ራሷን እንድትስት ያደርጋታል። ከቆይታ በኋላ ኪዮንግ ሚን ስትነቃ የሆነ ሰው ከጀርባው አቅፏት እንዳለ ራሷንም እንደሚያዞራት መንቀሳቀስም እንዳቃታት አስተዋለች። በሌላ በኩል ግን ይህ ቅጽበት መርማሪው ቹል ካለቃው በደረሰው ወሳኝ መረጃ መሰረት እውነተኛው ወንጀለኛ ሆ ሳይሆን ይልቁንም የመኖሪያ ህንጻዋ ጥበቃ ኪም መሆኑን የተረዳበት ጊዜ ነበረ። በክፍሉ ውስጥ ኪም ወደ ኪዮንግ ይበልጥ ተጠግቶ ለእርሷ ያለውን ፍቅር እየገለጸ ሲከታተላት፣ ሲቆጣጠራት እንደነበረ ደግሞም ሊለቃት እንደማይፈልግ እየገለጸላት ነበር። ከሱ ለማምለጥ ብትሞክር ግን እንደሚያጠፋት ማስጠንቀቁ አልቀረም። ኪዮንግ ሚን በሰማችውና ባለችበት ሁኔታ ክፉኛ ብትደናገጥም ተስፋ የምትቆርጥ ሴት ግን አልነበረችምና ትኩረቱን በሳተበት ቅጽበት ክፍተቱን ተጠቅማ በቀራት አቅም ሁሉ ጥቃት ሰንዝራበት መውጫ መንገድ ፍለጋ ጀመረች። ሚን የት እንዳለች እንኳን የምታውቀው ነገር ባይኖራትም የግድ ማምለጥ ካልሆነ ደግሞ የምትደበቅበትን ቦታ መፈለግ እንዳለባት ታውቃለችና ሽሽቷን ትቀጥላለች። በዚህ መሃል መርማሪ ቹል ከዋና ቢሮ በደረሰው አዲስ መረጃ መሰረት ኪዮንግ ሚን ታስራበታለች ተብሎ ወደ ታመነበት ከከተማው ራቅ ብሎ ወደሚገኝ አንድ የተተወ ሆቴል ደረሰ። በህንጻው ውስጥ ኪም በጨለማው ተሸሽጋ ያለችውን ኪዮንግ ሚንን ፍለጋ እያንዳንዱን ክፍል በዝግታ በመፈተሽ ላይ ሳለ ከተወሰነ ቆይታ በኋላ መርማሪ ቹል መድረሱን ተረዳ። ስለዚህም ኪም ምንም አማራጭ አልነበረውምና ምንም አይነት ማስጠንቀቂያ ሳይሰጥ ቹል ላይ ድንገተኛ ጥቃት ሰንዝሮ ሁለቱም እጅግ አሰቃቂ ፍልሚያ ውስጥ ይገባሉ። ኪዮንግ ሚን መርማሪው እንደደረሰላት ስለገባት ተደብቃ ከነበረችበት በመውጣት ቹልን ለመርዳት ስትሞክር ነገሮች ወደ አሳዛኝ አቅጣጫ ተቀይረው መርማሪ ቹል በኪም እጅ ይገደላል። ከዚህም የተነሳ ብቻቸውን መቅረታቸውን ያወቀው ኪም ትኩረቱን ዳግም ወደ ኪዮንግ ሚን በማድረግ ጥቃቱን ለመቀጠል ሞከረ። በዚህ ጊዜ ግን ሚን ዝም ብላ መጠቃትን ከመምረጥ ይልቅ ወደ እሷ ሲጠጋ በቀራት ጥቂት ጉልበት የመልስ ምት ትሰጥ ጀመረች። በዚያ ግርግር መሃል ሁለቱም በአንድ አሮጌ ቁምሳጥን ውስጥ ተያይዞ በመግባታቸው መንቀሳቀስ እስኪያቅታቸው ድረስ ቁምሳጥኑ በላያቸው ላይ ይወድቃል። በንዴት የተሞላው ኪም በቁጣ ሊጨርሳት በሞከረበት በዚያች የጭንቅ ሰዓት ኪዮንግ ሚን ለመጨረሻ ጊዜ ራሷን ከዚህ ፍርሃት ለማላቀቅ ስትል ባለ በሌላ አቅሟ ታስወግደዋለች። በመጨረሻም ኪዮንግ ሚን በሕይወት ተርፋ ያስከፊ ቅዠቷንም በራሷ እጅ ፍጻሜውን ስትሰጠው ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ዶር ሎክ የተሰኘ ፊልም ባጭሩ ነው። ለቻናሉ አዲስ ከሆናችሁ ይሄ አዳዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ ግን እብድ ናት ብለው የገዛታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መታ ጉድ ስለሰራቻቸው አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።